ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ የእስራኤል ጠቅላይ ሚኒስትር ምህረት እንዲደረግላቸው ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቀረበባቸው የሙስና ክስ ጉዳይ እየተከታተሉ የሚገኙ ሲሆን ፕሬዝዳንት ትራምፕ ይህ ክስ በምህረት እንዲቋረጥ ጠይቀዋል። ይህን ጥያቄ ያቀረቡት በዛሬው ዕለት ለእስራኤል ፕሬዝዳንት በጻፉት ደብዳቤ ነው። ደብዳቤው የእስራኤል ፕሬዝዳንት ጽሕፈት ቤት ለሕዝብ ይፋ በትኖታል። ትራምፕ በዚህ ደብዳቤያቸው የጦርነት ጊዜ ጠቅላይ ሚኒስትር ለሆኑትና ለቆራጡ ቤንጃሚን ኔታንያሁ ሙሉ ምህረት እንዲደረግላቸው ጠይቃለሁ ያሉ ሲሆን ጠቅላይ ሚኒስትሩ አሁንም እስራኤልን ወደ ሰላም እየመሯት መሆኑን አስረድተዋል። ጨምሮም የእስራኤል የፍትህ ስርዓትና አሰራሩን ባከብርም ለረጅም ጊዜ ከጎኔ በቆሙትና ኢራንን ጨምሮ በእስራኤል ጠላቶች ላይ ጠንካራ በሆኑት ኔታንያሁ ላይ የቀረበው ክስ ግን ፍትሐዊ ያልሆነና ፖለቲካዊ ነው ብዬ አምናለሁ በማለት አስፍረዋል። የእስራኤል ፕሬዝዳንት ጽሕፈት ቤት ለዚህ ደብዳቤ በሰጠው መልስ ለትራምፕ ከፍተኛ አክብሮት እንዳለው ገልጾ ለእስራኤል እያደረጉ ያለውን የማያቋርጥ ድጋፍ ታጋቾች እንዲለቀቁ ማድረጋቸውን ለመካከለኛው ምስራቅና ለጋዛ ለውጥ እንዲሁም ለእስራኤል ደህንነት ያላቸውን ቁርጠኝነት እንደሚያደንቅ አስረድቷል። ነገር ግን ማንኛውም ምህረት የሚፈልገው ሰው በተቀመጡበት የህግ መስፈርቶች በኩል መሄድ እንደሚገባውም ጠቅሰው ኔታንያሁ ግን በይፋ እስካሁን የምህረት ጥያቄ አለማቅረባቸውን አስታውቀዋል። ዓለም አቀፉ የገንዘብ ተቋም ኢትዮጵያና ኬንያ ብድራቸውን በዩዋን ሊከፍሉ መሆናቸውን ተከትሎ ማስጠንቀቂያ ሰጠ። ኬንያና ኢትዮጵያ በቅርቡ ከቻይና በዶላር የተበደሩትን ብድር ወደ ዩዋን እንዲቀየርላቸውና በዩዋን ለመክፈል መስማማታቸውን ንግግር ላይ መሆኑን መዘገቡ ይታወሳል። ዓለም አቀፉ የገንዘብ ተቋም ብድሩን በሌላ ገንዘብ መክፈል ሌላ አይነት ችግሮችን ሊፈጥር ይችላል ብሏል። IMF እነዚህ ልውጦች ወጪን ሊቀንሱ ቢችሉም የመገበያያ ገንዘብ ስጋትን ሊጨምሩ እንደሚችሉ በመጥቀስ ሀገራት ወጪና ስጋትን በአመጣጠነ መልኩ መጓዝ አለባቸው ብሏል። ኬንያ ብድሯን ከዶላር ወደ ዩዋን በመቀየሯ $215 ሚሊዮን ዓመታዊ ወጪ ቀንሳለች ሲባል ኢትዮጵያ ከቻይና የተበደረችውን $5.38 ቢሊዮን ብድር ወደ ዩዋን ለመቀየር ንግግር ላይ ነች። ጆርጂያ ውስጥ በደረሰ የአውሮፕላን አደጋ 20 የቱርክ ወታደሮች ህይወታቸው አለፈ። መከላከያ ሚኒስቴር እንዳስታወቀው ከአዘርባጃን ወደ ቱርክ በመጓዝ ላይ የነበረ አንድ የቱርክ ሲም-130 ወታደራዊ የጭነት አውሮፕላን በጆርጂያ ግዛት ውስጥ ከአዘርባጃን ድንበር አቅራቢያ ተከስክሷል። በደረሰው አሳዛኝ አደጋ በአውሮፕላን ውስጥ የነበሩ 20 የቱርክ ወታደር ሰራተኞች በሙሉ ህይወታቸውን እንዳጡ የቱርክ መከላከያ ሚኒስቴር ማረጋገጫ ሰጥቷል። አደጋው የተከሰተው አውሮፕላኑ ከአዘርባጃን ከተነሳ በኋላ ወደ ቱርክ እያመራ ባለበት ወቅት ሲሆን የአደጋው መንስኤ እስካሁን በግልጽ አልታወቀም። የጆርጂያ ባለስልጣናት ከአዘርባጃንና ቱርክ ጋር በመተባበር የፍለጋና የማዳን ስራዎችን ማከናወናቸውን የሚገልጽ መረጃም ተመላክቷል ያለው መናኸሪያ ኤፍኤም ነው። የሱዳን እርስ በርስ ጦርነት ከ2 ዓመት ተኩል በኋላ ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉት ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራት አሉ። በጦርነቱ ሳቢያ ከ150,000 በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የሱዳንን ጦር የሚደግፉ እነማን ናቸው? የሱዳንን ጦር ይደግፋሉ ተብለው የሚታመኑት ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽ አቅንተዋል። ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶችም ወጥተዋል። በደቡብ ኢትዮጵያ ክልል የሄሞራጂክ ፊቨር የተሰኘ በሽታ ተከሰተ። እስካሁን ድረስ 8 ሰዎች በበሽታው ተጠርጥረዋል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች አመላክተዋል ሲል ጤና ሚኒስቴር አስታውቋል። እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ስለመታወቁ ነው ሚኒስትሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩሽን ጋር በጋራ በመሆን በሰጠው ጋዜጣዊ መግለጫ የገለጸው። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላኩን ገልጿል። በዚህ የመስክ ግምገማዎችና የላቦራቶሪ ምርመራዎች እየተከናወኑ መሆኑን የተገለጸ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ተብሏል። በመሆኑም መላው ህብረተሰብና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርጉ አሳስቧል። በአፍና በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣
ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማቱ መሄድ፣ በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋራ ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት፣ ማንኛውም ጤና ተቋም በታካሚ ልየታ አካባቢ ልዩ ትኩረት በመስጠት በቫይራል ሄሞሬጂክ ፊቨር መሰል በሽታዎች መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ብሏል። ሚኒስቴር መስሪያ ቤቱ ተጨማሪ መረጃዎችን ወደ 8335 እና 952 ነጻ የስልክ መስመሮች በመደወል ማግኘት እንደሚቻልም አስታውቋል። በምስራቅ ሐረርጌ ዞን ጎሮ ሙዲ ወረዳ ወልተኤ ጃለላ ቀበሌ ውስጥ የ12 ግለሰቦች አጽም ክብር ያረፈበትን ቦታ በማረፍ ጫት የተከለው ግለሰብ በእስራትና በገንዘብ እንዲቀጣ የተወሰነበት መሆኑን የወረዳው አቃቢ ሕግ ጽሕፈት ቤት አስታወቀ። ሕጉ ጽሕፈት ቤቱ እንደገለጸው ተከሳሽ ከድር አማን የተባለው ግለሰብ ለመካነ መቃብር የተከለለ ቦታ በመግባትና በማረስ ጫት ተክሏል። ተከሳሹ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ በምስራቅ ሐረርጌ ዞን ጎሮ ሙዲ ወረዳ ወልተኤ ጃለላ በተባለ ስፍራ የሙታን አጽም የክብር ማሳረፊያ መካነ መቃብር ውስጥ በመግባት 12 ሰዎች የመቃብር ቦታ በማረስ ጫት የተከለ በመሆኑ በፖሊስ ቁጥጥር ስር ውሎ ምርመራ ሲጠራበት እንደነበረ ተገልጿል። በአቃቢ ሕግ የተመሰረተው ክስ የተመለከተው የጎሮ ሙዲ ወረዳ ፍርድ ቤት ጥቅምት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ከድር አማን በተመሰረተበት ክስ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ በ3 ዓመት እስራትና በ1000 ብር መቀጮ እንዲቀጣ የተወሰነበት መሆኑን የአቃቢ ሕግ ጽሕፈት ቤቱን ጠቅሶ ብስራት ዘግቧል። የኬንያ ፕሬዝዳንት ዊሊያም ሩቶ በሱዳን እየተፋለሙ ያሉ ሁለት ዋነኛ ተፋላሚ ለቀውሱ መፍትሄ አይደሉም ብለዋል። የሱዳን ጦር የሚመራው መንግስት ኬንያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች ብሎ ሲከስ የሰነበተ ቢሆንም ፕሬዝዳንቱ የኬንያ የፈጥኖ ደራሽ ኃይሉ ትረዳለች የሚለው ውንጀላ የተሳሳተ መሆኑን ገልጸዋል። የሱዳን ጦር ኬንያ የፈጥኖ ደራሽ ኃይሉን አባላት ተቀብላ አስተናግዳለች ማለቱንም ተከትሎ የተጠየቁት ሩቶ እኛ ዲሞክራሲያዊ ሀገር ነን፣ ሰላም ወዳድ ቡድኖች እንቀበላለን፣ እዚህ የነበረው ውይይት የሲቪል ማህበረሰቦች ስብሰባ ነው በማለት ስም ባልጠቀሷቸው ሌሎች ሀገራትም ሲደረጉ ነበር ብለዋል። ፕሬዝዳንት ሩቶ ሁሉንም የሱዳን ተፋላሚዎች ከተመሳሳይ ጨርቅ የተቀደዱ ናቸው በማለት የገለጹ ሲሆን ሁለቱም ህዝባዊ መንግስት ከማፍረስ የተገኙ ውጤቶች ናቸው ብለዋል። ሩቶ ሁለቱም ጄኔራሎች የሱዳን መፍትሄ አይደሉም ያሉ ሲሆን ሁለቱም ወታደራዊ አማራጭን ብቻ ለመጠቀም የሚያስቡ ሲሉ ወቅሰዋቸዋል። የሱዳን ጦር የሚመራው መንግስት ባለፈው ዓመት ኬንያ የፈጥኖ ደራሽ ኃይሉን አባላት አስተናግዳለች በሚል ከኬንያ ምንም አይነት ምርት እንዳይገባ መከልከሉንም ይታወሳል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲሉ የአንድ የህወሓት ባለስልጣን ለኤኤፍፒ ተናገሩ። የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት አሁን የምናውቀው መረጃ በሚል ርዕስ ዛሬ አንድ ዘገባ አስነብቧል። ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው ወረራ መፈጸማቸውን እንዳስታወቁት በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎች መቆጣጠራቸውንና በሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጹ አውስቷል። አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ የተባለው ጥቃት መፈጸሙ ማረጋገጡን ኤኤፍፒ ዘግቧል። በዚህ ጥቃት በአብዛኞቹ ሴቶችና ህጻናት የሆኑ ወደ 18000 ያህል ነዋሪዎች መፈናቀላቸውን የገለጸው ምንጩ እነዚህ ተፈናቃዮች ያላቸውን እርዳታ የማግኘት ተስፋም ጠባብ መሆኑን መናገሩን ዘገባው አስረድቷል። የኤኤፍፒ ዘገባውን ሲቀጥል አንድ ለህወሓት ባለስልጣናት ቅርብ ያለው ምንጭ ደግሞ ይህ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱና የትግራይ የሰላም ኃይል ተብለው በሚጠሩ ኃይሎች መሆኑን እንደተነገረው ገልጿል። ይህ ኃይል ከቀድሞው የህወሓት ከፍተኛ አመራሮች አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩን የጠቀሰው ዘገባው በዚህም ጉዳይ አቶ ጌታቸውን ለማነጋገር ሞክሮ እንዳልተሳካለትም አስታውቋል። በሌላም በኩል ባለፈው አርብ ህወሓት ባወጣው መግለጫ የፌዴራል መንግስቱ የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባው በጥቃቱም በታጣቂዎችና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አውስቷል። ከዚህ መግለጫ በኋላ አንድ የህወሓት ከፍተኛ ባለስልጣንን ማነጋገሩን የገለጸው ኤኤፍፒ እኚህ ባለስልጣን የድሮን ጥቃቱን በትግራይ ክልል ውስጥ እንደተፈጸመ እንደነገሩትም አስረድቷል። ባለስልጣኑ ጥቃቱን የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎች ይዞታ ላይ እንደሆነም ገልጸው በዚህ ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። ኤኤፍፒ ጨምሮ በድሮን ጥቃቱ የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስት በዚህ ጉዳይ ለቀረበባቸው ጥያቄ መልስ እንዳልሰጠ አስረድቷል። የእርዳታ ድርጅት ሰራተኛ የሆነው ምንጩ በበኩሉ የድሮን ጥቃቱ መፈጸሙን አረጋግጦ የሟቾችን ቁጥር ግን ማቅረብ አለመቻሉን ዘገባው አስታውቋል።
ህዳር 1 ቀን 2018 ዓ.ም በአፋር ክልል አባዓላና ዙሪያ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚሽን ባገኘነው መረጃ ነዋሪዎች በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀዩ ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህን ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱም ዝተዋል። ሰላማዊ ሰልፉ በኢሪቦቲ፣ ባዱ፣ ዳልፋጌ ከተማዎች ጭምር መካሄዱን ያስረዳል። የትግራይ ጊዜያዊ አስተዳደርና ህወሓት ከቀናት በፊት ባወጡ መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚል ስሞታ ውድቅ ማድረጋቸው ይታወሳል። ከቴህራን እስከ ገጠር ድረስ የውሃ ቧንቧዎች ደርቀዋል፣ ወንዞችም አቧራ ሆነዋል። ፕሬዚዳንት መስዑድ ፔዜሽኪያን በቅርቡ ዝናብ ካልመጣ ቴህራን የውሃ ክፍፍልና እስከ ስደት ሊገጥማት እንደሚችልም አስጠንቅቀዋል። ይህንን በኢራን ዘመናዊ ታሪክ ውስጥ ካሉ ታላላቅ ፈተናዎች አንዱ ሲሉ ገልጸውታል። የዘንድሮ የዝናብ መጠን 40% ገደማ ቀንሷል። ዋና ዋና ግድቦችም ከ10% በታች አቅም ይዘዋል። ገበሬዎች እርሻቸውን እየተዉ ነው። ኤሌክትሪክ መቆራረጥና የውሃ እጥረት በየቀኑ እየተስፋፋ ነው። ባለሙያዎች እንደሚሉት የ10 ዓመታት ደካማ የውሃ አያያዝና የአየር ንብረት ለውጥ ኢራንን አደጋ ላይ ጥለዋታል። ሁኔታዎች በፍጥነት ካልተቀየሩ ሚሊዮኖች ከቤታቸውም ለመፈናቀል ሊገደዱ ይችላሉ። ፕሬዚዳንት ፔዜሽኪያን ጊዜያዊ ድርቅ አይደለም የገጠመን፣ የዘላቂ ውሃ ቀውስ ነው። እያንዳንዱ ዜጋ አሁኑንም እርምጃ መውሰድ አለበት። ይህ ስለ ኢራን ብቻ ሳይሆን ለሁላችንም ማስጠንቀቂያ ነው። ውሃ ሳልቅ ህይወት ይቆማል ብለዋል። ለኢትዮጵያ ዓለም አቀፍ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታወቀች። ይህም ግብጽ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ካፒታል ያገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው ህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣናት ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገው ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካሜል ኤልዋዚር በቅርቡ የሚያደርጉትን ጉብኝት ለስምምነቱ የመጨረሻ ፊርማም እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከላት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶች ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወቅት ነው ሲል ካፒታል በገጹ አስነብቧል። የኢንዶኔዥያው የቀድሞ ፕሬዝዳንት ሱሃርቶን በአገዛዛቸው በሰብአዊ መብት ረገጣ ቢወነጀሉም ብሔራዊ ጀግና ተብለው ተሰይመዋል። ሱሃርቶን ሰኞ ዕለት የተሰጣቸው የብሔራዊ ጀግና ማዕረግ ከቀደምት የሀገሪቱ ጀግና መካከል ያደርጋቸዋል። ሽልማቱ በፕሬዝዳንት ፕራቦዎ ሱቢያንቶ ተወስኗል። የወቅቱ የሀገሪቱ ፕሬዝዳንት የሟቹ ሱሃርቶ የቅርብ ዘመድ ናቸው። ሟቹ ወታደራዊ መሪ በጅምላ የሰብአዊ መብት ረገጣ፣ ሙስናና በዘመድ አዝማድ የትስስር መንግስታቸው በ3 አስርት ዓመታት የስልጣን ዘመናቸው ብልሹ ነበር ሲሉ በተሟጋቾችና በምሁራን ዘንድ ትችት አስነስቷል። በብሔራዊ ጀግኖች ቀን ስነስርዓት ላይ የተደረገው ሽልማት ሱሃርቶ የኢንዶኔዥያ የነጻነት ንቅናቄ መሪና የሀገሪቱ የመጀመሪያ በዲሞክራሲያዊ መንገድ የተመረጡ ፕሬዝዳንት ሱካርኖን ጨምሮ ከ200 በላይ ሰዎች ካሉበት ዝርዝር ውስጥ ስማቸው ሰፍሯል። ፕራቦዎ ሽልማቱን ለሱሃርቶ ሴት ልጅ ሲቲ ሃርዲያንቲ ሩክማናና ወንድ ልጅ ባምባንግ ትሪሃትሞጆ ሰጥተዋል። ከማዕከላዊ ጃቫ ግዛት የመጡት ሱሃርቶ ከነጻነት ጊዜ ጀምሮ ጎልተው ታይተዋል ሲሉ የፕሬዝዳንቱ ወታደራዊ ጸሐፊ ተናግረዋል ሲል ብስራት ኤፍኤም ዘግቧል። በኢኳዶር ማቻላ ከተማ በሚገኘው እስር ቤት ውስጥ በተፈጠረው ግርግርና ግጭት ምክንያት 31 ሰዎች መሞታቸው ተዘገበ። አብዛኞቹ እስረኞች የሞቱት በተፈጠረው ግርግር ውጥረት ሳቢያ በኦክሲጅን እጥረት ወይም በመታፈን ምክንያት መሆኑን ተመላክቷል። በኤል ኦሮ ግዛት ማቻላ በሚገኘው የማቻላ እስር ቤት ውስጥ የተቀሰቀሰው ግርግር በደቡብ አሜሪካው ሀገር ውስጥ በተደጋጋሚ የሚከሰተው የእስር ቤቶች አለመረጋጋት የቅርብ ጊዜ ክስተት ሆኖ ተመዝግቧል። ኢኳዶር በእስር ቤቶች ውስጥ በወንበዴ ቡድኖች መካከል በሚደረጉ ግጭቶችና ሁከት ምክንያት ለዓመታት የከፋ የደህንነት ቀውስ ሲገጥማት ቆይታለች። በእስር ቤቱ ውስጥ በተፈጠረው ግርግርና ውጥረት ሳቢያ በኦክሲጅን እጥረት ወይም በመታፈን ምክንያት ብዙ ሰዎች መሞታቸው በግጭቱ ወቅት የእሳት አደጋ ወይም ጭስ መነሳት ሊኖር እንደሚችልም ይጠቁማል። ባለስልጣናት የእስር ቤቱን ቁጥጥር ለመመለስ ፈጣን እርምጃ መውሰዳቸውን ቢገልጹም የተከሰተው ከፍተኛ የሞት አደጋ በአገሪቱ የእስር ቤት ስርዓት ውስጥ
ያለውን የጸጥታ ችግር አሳሳቢነት ዳግም አጉልቶ አሳይቷል። ይህ ክስተት እስረኞቹና የእስር ቤት ሰራተኞቹ ደህንነት ላይ አሳሳቢ ጥያቄዎችን የሚያጭር ሲሆን መንግስትም የእስር ቤቶችን ቁጥጥርና ደህንነት ለማሻሻል በሚያደርገው ጥረት ላይ ከፍተኛ ጫና ይፈጥራል ተብሏል። ኢኳዶር ባለፉት ዓመታት በእስር ቤቶቿ ውስጥ በተከሰቱ የኃይል ድርጊቶች ሳቢያ በመቶዎች የሚቆጠሩ እስረኞችን አጥታለች። እነዚህ ግጭቶች ብዙ ጊዜ ከአደገኛ እጽ ዝውውር ጋር ግንኙነት ባላቸው ተቀናቃኝ የወንበዴ ቡድኖች መካከል የሚደረጉ የቁጥጥር ሽኩቻ ውጤቶች ናቸው። ይህ የቅርብ ጊዜ የማቻላ እስር ቤት ክስተትም በአገሪቱ የእስር ቤት ስርዓት ውስጥ ያለውን ቀጣይነት ያለው አደጋ ያሳያል። እንደ ሌሎቹ ምዕራባውያን መሪዎች ትራምፕ አልፈራውም ሲሉ ዘለንስኪ ተናገሩ። ፕሬዚዳንት ዘለንስኪ በኪየቭ በሚገኙ ቤተመንግስታቸው በጋርዲያን ጋዜጣ ጋር ቃለ ምልልስ አድርገዋል። በዚህም ቃለ ምልልስ በዓለም ላይ ሁሉ ሰውና ምዕራባዊ መሪዎችን ጭምር ትራምፕን እንደሚፈሩ ገልጸው እውነታው ይሄ ነው ብለዋል። ጠያቂው ከዚህ ንግግራቸው በማስከተል እርስዎም ይፈሯቸዋል የሚል ጥያቄ ያነሷቸው ሲሆን ሲመልሱም አይ እንደዛ አይደለም፣ እኛ ከአሜሪካ ጋር ጠላቶች አይደለንም፣ ወዳጆች ነን። ስለዚህም ለምን እፈራቸዋለሁ? አልፈራቸውም ብለዋል። ጨምረው ትራምፕ የተመረጡት በህዝብ ነው። እኔ ከህዝቤ እንደተመረጥኩኝ ሁሉ እሳቸው በህዝብ በመመረጣቸው የአሜሪካንን ህዝብ ምርጫ ማክበር አለብኝ። የአሜሪካ ላለፉት 10 ዓመታት ምናልባትም ለክፍለ ዘመናት ያህል የእኛ ስትራቴጂያዊ አጋር ናት በማለት አስረድተዋል። ከአንድ ወር በፊት በዋይት ሀውስ በነበራቸው ቆይታ ወቅት ይዘውት የሄዱትን የጦር ሜዳ ካርታ ትራምፕ ውድቅ ማድረጋቸውን በተመለከተ የተጠየቁት ዘለንስኪ አይደለም ምንም የጣሉብን ነገር የለም ካሉ በኋላ ከትራምፕ ጋር ያላቸውን ግንኙነት መደበኛ ገንቢና ንግድ መሰል መሆኑን ገልጸዋል። በወቅቱ ሩሲያን ለማዳከም የጦር መሳሪያ እንዲሰጧቸውና ማዕቀብ እንዲደረግላቸው ጥሪ ማቅረባቸውና በዚህ ስምምነት ላይ መድረሱ የጠቀሱት ዘለንስኪ ይህም የሩሲያ የማጥቃት አቅሟ ቀንሶ የተኩስ አቁም ስምምነት እንድትቀበል የማድረግ ዓላማ ያለው መሆኑንም አስታውቀዋል። የጋርዲያን ጋዜጠኛ እንዳለው ይህ ቃለ ምልልስ ትናንት የተደረገው ሩሲያ በመላው ዩክሬን በሚገኙ የኃይል ጣቢያዎች ላይ መጠነ ሰፊ ጥቃት እያደረሰች ባለችበት ወቅት ነው። በዚህም የተነሳ ይህ ቃለ ምልልስ በሚደረግበት ወቅት 2 ጊዜ በኪየቭ በሚገኘው ቤተ መንግስት መብራት ጠፍቶም እንደነበረም አስረድተዋል። በአቶ አለማየሁ ጢሞቴዎስና በአቶ ሽመልስ ቶማስ ላይ ክስ መመስረቱ ተገለጸ። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይ በ3 መዝገቦች በ7 ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ክስ እንደተመሰረተባቸው የክልሉ ፍትህ ቢሮ አስታውቋል። በኢፌዴሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ህግ የሚታዩ ክሶችን በተመለከተ የሰብአዊ መብቶች ጥሰቶችና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ መገኘትና ተያያዥ ጉዳዮችን ጋራ ተያይዞ ምርመራ መጠናቀቁን አመላክቷል።